እኔ ቤተልሔም ይገርምሃል በኦርቶዶክስ ቤተሰብ ውስጥ አድጌ ጸበል ስጠመቅ ኖሬ አንድ ቀን ቁርአን የሚባለውን መጽሐፍ አገኘሁት በአጋጣሚ በሰው ስልክ ላይ ቁርአን የሚባለው መጽሐፍ አፕሊኬሽኑን ከፈትኩትና ማንበብ ስጀምር አንድ የሚያስደነግጥ ነገር አገኘሁበት። አንዴ ልሻገር ነው። የሚያስደነግጠው ነገር ምን መሰለህ? እናንተ የመጽሐፍት ባልተቤቶች ሆይ አለኝ። ማንን ነው የሚያወራኝ? እኔን። ማንነኝ እኔ? ባይብልን የምከተል ወይም ባይብልን ማጠና ማለት ነው። እናንተ የመጽሐፍት ባልተቤቶች ከቁርአን አስቀጥለን ከመጽሐፉ አስቀጥለን ቁርአንን ሰተናችኋል። በአፋችሁ ቁርአንን እንዳታረክሱ ሲል በቃ መሬት ብትሰነጠቅ ደስታዬ ነው። ምክንያቱም የሁለቱ ባለቤት አንድ እንደሆነ ወይም መጽሐፉንም የላከው ቁርአንንም የላከው የኛ ፈጣሪ እንደሆነ ተረዳሁኝ ማለት ነው። ከዛ ዋው አልኩኝ። ማንበብ ስለምወድ በቃ ይሄ ነገር መነበብ አለበት አልኩኝ። ሞር ማንበብ ስጀምር አንድ ሐሳብ ላይ ደረስኩኝ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ መሆናቸውን እኔ መስክሬያለሁ አንብቤ። ከሱም በላይ ግን ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ ውስጥ ያልተሟሉ ፕሮፌሲዎች አሉ ወይም ራእዮች አሉ። ዘዳግም ኢሳይያስ ላይ አንብብ ስንለው ማንበብ አልችልም የሚል ነብይ ይመጣል ይላል። አመጣዋለሁ እሱ አንደኛ። ሰላምን የሚሰብክ ነብይ ይመጣል ይላል። ሁለተኛ ማን ነው ሰላምን የሰበከ? ኢስላም ሚንስ ሰላም ገባ። ሶስተኛ ከፋራን ተራራ ይመጣል ይላል። ማን ነው ከፋራን ተራራ የመጣው? ፋራን ተራራ የት ነው ብለ ደግሞ ለማየት ስትሞክር እሱን እስማኤል በደንብ ይመጣበታል። ፋራን ተራራ የት ነው? መካ ነው። ስለዚህ ወይ መጽሐፍ ቅዱስ ዋሽቷል አይደለ? ወይም ህዝቡ እየዋሸ ነው ማለት ነው። አሁን ለምን በአረብ መጣ? አሁን ብዙ ሰዎች ኦፌንድ የሚያደርጋቸው አረብኛ መሆኑ፣ ከአረብ ምድር መምጣቱ፣ ቁርአን አረብኛ መሆኑ ያናድዳቸዋል። ሊያናድድህ የሚገባው በእስራኤል ምድር ቢመጣ እኔ እናደድ ነበር። ለምን በለኝ። እስራኤሎች ኢየሱስንም አልተቀበሉማ። ያ ሁሉ ሚራክል እያዩ ሙሴ ያ ሁሉ ተአምር እያሳያቸው አላመኑማ። ገባ? ያ ሁሉ ድህነት ተደርጎላቸው መና ወርዶላቸው they are the disbelievers። ለምንድን ነው በእነሱ ምድር የሚመጣው? ስለዚህ እኔ ኦፌንድድ ሆድ ነበር በፈጣሪ ልናደድ ይችል ነበር ከእስራኤል ምድር ቢመጣ ነብዩ የመጨረሻው ነብይ። ሌላው እንድትጠይቅ የምፈልገው ጥያቄ ማን ነው የመጨረሻው ነብይ? ኢየሱስ ነው ካላችሁ ኢየሱስ ነብይ ነው ካላችሁ አምላክ ሊሆን አይችልም። አምላክ ነው ካላችሁ